እነዚህ ሁሉ አፍጥጠው የሚጠብቁት ፕሮጀክት ስለሆነ ማስቆም አይቻልም። ለምሳሌ ሶሺ ላይ ሁሌ ነካም ማድረጋ ሶሺ ላይ ሄዶ አብርሃም አኮርድ ነው ፈርሞ ይመጣ። አብርሃም አኮርድ ምንድነው? ይሄ ሚድል ኢስት እና እስራኤልን ለማስተዳደር በዛ ላይ የውሃውን ሊሚት የሚያደርግ ስምምነት ነው። ገለዛ ነው ትሬጀሪ ዲፓርትመንት ላይ ሄዷል። በኋላ ላይ በስንት ርብርብ ነው ከዛ ስምምነት መውጣት የተቻለው። ያም ሆነ ይሄን ፕሮጀክት ሳያስቆም ፕሮጀክቱ እዚህ ደረጃ በመድረሱ ክሬት ያገኝ ነበር፣ አጠፋው። እኔ በኩል ለምሳሌ የገርድ ጉዳይ የዳሴ ግድብ ጉዳይ ፖለቲሳይዝ አይሆንም የሚል ነበር። ገና ኢህአዴግን ስታገር ራሱ በተቻለ መጠን የገርድን ጉዳይ አቦይድ ለማድረግ ሞክር ነበር። አሁንም በዚህ በምርቃቱ ላይ ካፒታላይዝ ለማድረግ እየሞከሩ መሆኑን እያየው ዝም ለማለት ነበር። ያን ኢንተርቪው ካየው በኋላ ግን አጥወለወለኝ። it was disgusting። ምክንያቱም ይሄ ፕሮጀክት እውን ሊሆን የቻለው አመቺ ሁኔታ ስለተፈጠረ ነው። ከኢህአዴግ በፊት የነበሩ መንግስታትም እኮ ይሄንን ፕሮጀክት መገንባት ይፈልጉ ነበር። የንጉሱ ደርግም መገንባት ይፈልግ ነበር። ያልቻሉት የኢኮኖሚ እጥረት ብቻ ስላላቸው አልነበረም። የግብጽ ጫና በጣም ከባድ ነበር። ደጋግሜ እንደምለው ግብጽ በሶስት መንገዶች ነው እኛ በናይል ላይ በአባይ ላይ ያለንን መብታችንን ጥቅማችንን እንዳናስከብር ነው ተከላከለው። የውስጥ ግጭቶችን በማባባስ ከጎረቤቶች ጋር በማጋጨት ኢንተርናሽናል ዲፕሎማሲ ላይ የኢንተርናሽናል ፋይናንሲንግ እንዳናገኝ ኢንተርናሽናል ዲፕሎማሲ ጫና በማውጣት መለስ በ2011 2012 አካባቢ ላይ በውስጥ የጨቋኝና አፋኝ ስርዓትን ቢኖር ኢንተርናል ስታቢሊቲ መፍጠር ችሎ ነበር። አማጽያን ቢኖሩም የስቴት ሴኩሪቲን ሊደራደሩ የማይችሉበት ሁኔታ ላይ ፈጥሮ ነበር። አንድ የሀገሪቷን ሴኩሪቲ እና የፖለቲካል ስታቢሊቲ እንዲሁም ደግሞ የኢኮኖሚ አቅም በማጎልበቱ ኢትዮጵያን በአካባቢው አንከር ስቴት ወይም ደግሞ ዋና የሴኩሪቲ ስቴት የሴኩሪቲ እና የዲፕሎማሲ ማዕከል ማድረግ ችሎ ነበር። ቅድም ገዱ ሲናገር የአባይ ተፋሰስ ሀገራት ከኢትዮጵያ ጋር የቆሙት ለጥቅም ከዚህ በፊት ያልቆሙት አሁን የቆሙ በዛ ጊዜ የቆሙበት ምክንያት አሁን ደግሞ ከኛ ጋር የማይቆሙበት ምክንያት አቅማችን ጠንካራ ስለነበረ እጅ ጠምዝዘንም አግባብተንም ከጎናችን ማሰለፍ የሚያስችል የጸጥታና የዲፕሎማሲያዊ አቋም ላይ ስለደረስን ነው ፕሮጀክቱ መገንባት ይቻላል። ይሄንን ደግሞ ወደንም ጠላ ነው መለስ የመራው። እኔ የፕሮጀክቱ ሌጋሲ በሙሉ ለመለስ ይሰጥ የሚል አቋም የለኝም። ግን መለስን ለመፋቅ የተሄደበት ሂደት የፕሮጀክቱ ሪያሊቲ ይሄ ፕሮጀክት እንዴት እውን እንደሆነ የሚከድ ነው። ኢቭን አምግላድ ገዱ ስለ ኃይለማርያም አንስ ኃይለማርያም ስልጣን ላይ በመጣበት ጊዜ የሀገር ውስጥ ፖለቲካ በጣም የጋለበት ጊዜ ነው። የኢህአዴግ የውስጥ ፖለቲካን በጣም የጋለበት ጊዜ ነው። በዛ ሂደት ራሱ ማስቀጠል መቻሉ አብይ ስልጣን ሲይዝ እኮ ይሄ ፕሮጀክት ከ65% በላይ አልቋል። እና በየረድፉ ክሬዲት መሰጣጣት ለሀገር ግንባታ ቅድም ገዱ እንዳለው ይሄ ፕሮጀክት ከኢኮኖሚ ጥቅሙ በላይ የብሔራዊ ሀገራዊ አንድነት ሁሉም እንባውን ገንዘቡን ላቡን ደሙን ያስገባበት ስለሆነ በመጨረሱ ብቻ ሊመሰገን ሲገባው ከሱ በፊት መሰረቱን ያስቀመጡት ትልቁን ስራ የሰሩትን ሰዎች ለማጣጣል የሄደበት ሁኔታ ፌር ብቻ አይደለም፣ የፕሮጀክቱን ትርጉም የሚያበላሽ። ለኔ ይሄ ፕሮጀክት ትላንት ከመሳጊያ ስንወያይ መብራት እንኳን አንድ አምፑል እንኳን ባያበራ ውሃውን መቆጣጠር መቻላችን ከፍተኛ የሆነ የስትራቴጂ ጠቀሜታ አለው። ዛሬ ግብጽ እንደ ድሮ አፍንጫችን ይዛ ልትመራን አትችልም። የውሃውን መያዝ መቻላችን ከፍተኛ ሚና ይሰጠናል። ያ ብቻ አይደለም፣ እንደ ሀገር በሀገር ገንዘብ በሀገር ዕውቀት በሀገር አመራር ይህንን ያክል ማሲቭ ፕሮጀክት መጨረሳችን የሀገራዊ ኩራት ነው። የሀገራዊ አንድነትና የሶሻል ኮሄሽን ሲምቦል ነው። በመንግስት ደረጃ ደግሞ ይሄ ነገር ፕሮጀክት ሲቀርብ በዛ መልኩ ነው እንጂ መቅረብ ያለበት ከሱ ጋር ማያያዝ ነው። ለምንድን ነው በዚህ ብቻ ልጨርስ? ለምንድን ነው እንደዚህ የሚያደርገው? ከድሮም ጀምሮ መለስን በመታገል ነው የፖለቲካ ጥርሴን የሰበርኩት። ብዙ ነገር ብያለሁ፣ ብዙ ነገር ጽፌያለሁ ስለሱ።
that's the past አብይ አየህ የመለስን ጫማ ለመሙላት ሞክሮ እግሩ በጣም አጥሯል ስለዚህ ጫማውን መቅደድ ነው የጀመረው he couldn't fit into the shoes so ጫማውን መቅደድ ነው የያዘው መለስ አካዳሚን ቀየረው ፓርኮቹን ቀየረ አንድ የመለስ ባልደረቦች የሆኑ የውጭ ሀገር ሰዎችም አንድ ላይ የገነቡትን ተቋምም የመውረስ ስራ እያካሄደ ያለው ኢሬዝ ለማድረግ ከሌሎቹ የቀድሞ አመራሮች በተለየ መልኩ እሱን ኢሬዝ ለማድረግ ይሄዳል እሱ ኦኬ የአመራሮች እሺ ያ የስነልቦና ችግር ነው እንበል ግድቡ ላይ ሲሄድ ግን መለስን ብቻ አይደለም የሚጎዳው የግል የመለስን ሌጋሲ ብቻ አይደለም የሚጎዳው የግድቡን ትርጉም ሲምቦሊክ ቫልዩ አድዋ ሁሉ የሚነሳው የሲምቦሊክ ቫልዩ ሁሉም የሀገራችን ብሔረሰቦች ተሳትፈውበት የውጭ ወራሪን የሰበሩበት ስለሆነ it's a symbol of our collective action ሀገር የሚመሰረተው በሚት ነው ሀገር የሚመሰረተው በዩኒፋይንግ ሲምቦል ያስፈልጋል የሚያስማማ ሀገራዊ ምልክት አድዋ ወዲህ ቅድም ዶክተር ገዱ እንዳለው ትልቁ የሀገራችን ህዝቦች ተረባርበው በጋራ ያሳኩት ነገር ይሄ ግድብ ነውና ይሄን ግድብ በማነካካት ወደንት ማድረጉ አደጋ ስላለው ነውና አሁንም ቢሆን በዚህ ግድብ ስራ ላይ የተሳተፉ ሁሉ ሊመሰገኑ ይገባቸዋል አብይ የሄደበት አካሄድ የትንሽ ሰው አካሄድ ነው የብልግና አካሄድ ነው ደሞ አይሳካለትም እኮ ስለዚህ ግድብ እኮ የሰማነው ያየነው መለስ አመራርና በሱ ጋር ከነበሩ ሰዎች ጋር ነው እና ያንን አስቀምጦ መሄድ እኔ እኮ ለመለስ የሂውማን ራይትስ ሴንተር በስሙ ይሰማ አይደለም ያልኩት he was not good in human rights ግን በዚህ ግድብ ላይ I think መለስን ለማመስገን ሌሎችም እዛው ተሳተፉት ማመስገን አብይ የሚሄድበት ሁኔታ ሀገራችን አሳንሶ ከራሱ እኩል አደረጋት ታውቃለህ ሁሉን ነገር መከላከያውን እሱ ነው የገነባው መከላከያው እሱ ነው የገነባው ሁሉን ነገር ለምሳሌ ባለፈው ያነሳው በዚህ ጨርሰን እንዳላስረዘ ብሔራዊ ደህንነትን አፍርሶታል ኒስ የሚባለው ፕራክቲካሊ አፍርሶታል ኢንሳን ነው ሁሌ ከፍ የሚያደርገው ገንዘብ ምዛር የሚሄደው አሁን ኢቭን ኒስ ላይ የኢንሳን ሰዎች ነው እያመጣ የሚያስቀምጠው እነዚህ ሁለት የተለያዩ የደህንነት ተቋማት ናቸው አንዱ ሂውማን ኢንተለጀንስ ላይ ፕራይመሪሊ የሚሰራ ነው በሰባዊ መረጃ ላይ የሚሰራ አንዱ በቴክኖሎጂ በሳይበር ሴኩሪቲ ላይ የሚሰራ ነው ቱ ቢ ኦነስት ሳይበር ሴኩሪቲ የሂውማን ሴኩሪቲ የሂውማን ኢንተለጀንስ ሰፕሊመንት ነው ድጋፍ ሰጪ ነው ጌታቸው አሰፋን ስለሚጠላ ብቻ ያንን ተቋም አውላልቆት ዛሬ ይህ ነው የሚባል የሰባዊ መረጃ የለም የሚገርም ምን መሰለ ወጣብዬ ነው ግን ስለሚያያዝ ጌታቸው አሰፋን ስለሚጠላ ብቻ ብሔራዊ መረጃን አፍርሶት ዛሬ ሶማሊያ ላይ በእውር ነው የምንሄደው ሚድል ኢስት ላይ በተለያዩ ሀገሮች ላይ አይደለም እንደ ኢትዮጵያ በዴታ የኦንላይን ዴታ የሳይበር ዴታችን በጣም ሊሚትድ የሆነ ተውና በጣም የገዘፉት እንደ አሜሪካ ያሉት የስለላ ድርጅቶቻቸው ዛሬም ቢሆን ትልቁን ኢንቨስትመንት የሚያደርጉት በሂውማን ኢንተለጀንስ ላይ ነውና ግድቡን ብቻ አይደለም ሰዎችን የሚጠላቸውን ሰዎች ወይ ደግሞ ሊተካቸው አልችልም ብሎ የሚያስበውን ሰዎች ተቋሞቹን ከነሱ ጋር ያጋረጥና እነዛን ተቋሞች ማፍረስ ነገር አለው ስለዚህ ነው ግድቡ እንኳን ተረፈልን ለማለት ያህል ነው ሰው ቀውስ የሚፈጥረው አብይ አቅም ስላጣ ነው ወይስ ቀውስ ከቀውስ ውጪ ሊኖር ስለማይችል ነው do you see any method in the madness በጎም ባይሆን እንደው እስቲ ባጭሩ ይንገ አቅም ማነስና በራስ አለመተማመን ትልቁ ምክንያት አንዳንዴ አቅም ሲያንስህ አቅም እንዳነሰ አውቀህ በዛ በጎደለ ለመሙላት ካሉ የተለያዩ ሪሶርሶች መጠቀምና ምን ማለት ይላል ብዙ ጊዜ አሁን ስለሱ ትምህርት እናነሳ ያልተማረ ሰው ፊደል ያልቆጠረ ሰው ብቃት የለውም ለማለት አይደለም ለምሳሌ ብራዚል ሉላ ወሰደው 4 ያው 6 ያክል የተማረ ግን
ብራዚልን ትራንስፎርም ያደረገ መሪ ነው። እንዴት? አንደኛ ልምድ ነበረው፣ ሌበር ዩኒየን በማደራጀት በስራ ነው የመጣው። እንደማያውቅ ደግሞ ስለሚያውቅ ኢኮኖሚው ላይ በኢኮኖሚ የምጥቁ ምሁራንና ኤክስፐርቶችን፣ ጸጥታ ላይ፣ ዲፕሎማሲ ላይ እንደዛ በማስቀመጥ ብራዚልን ለማሸጋገር ትራንስፎርም ለማድረግ ቻለ። የግድ ፒኤችዲ ሊኖርህ አይገባም። አብይና የሱ አይነት ስነልቦና ያላቸው አመራሮች ደግሞ አለማወቃቸውና አለመቻላቸው ብቻ ሳይሆን አለመቻላቸውን አምነው በሚችሉ መደገፍን ከመምረጥ ይልቅ አለመቻላቸውን ለመደበቅ የሚያደርጉት ሂደት ኬኦስ አንተ የምታየው ኬኦስ ከምን ይመጣል መሰለህ? ያ ኬኦስ የብቃት ማነስን ለመደበቅ አሁን ሁሌ የፖለቲካ ጥያቄ ሲነሳበት ወደ ሴኩሪቲ ነው የሚሄደው። ምክንያቱም የፖለቲካ ችግሩን በፖለቲካ ብልሃት ለመወጣት የሚያስችል ልምድም ችሎታም ስነ ልቦናም ስጦታም የለም። ምን ያደርጋል? ኬኦስ ቀውስ ወደ መፍጠር ይሄዳል። ሜትዱ በዚህ ነው የሚመጣው። ችግሮችን ተጋፍቶ በእውቀት በርብርብ በትብብር ከመፍታት ይልቅ አንደኛ ይበልጡኛል ብሎ የሚያስባቸው ሰዎች ያስወግዳቸዋል። ልፋታቸው አልችለው የሚለውን ችግሮች ደግሞ ምን ያደርጋቸዋል? በቀውስ አወሳስቦ ሊያልፋቸው ይሞክራል። guess what the problem is? ፖለቲካን እንደዛ አምታተህ ማለፍ ትችል ይሆናል። ፖለቲካን የጸጥታንም አምታተህ ለምሳሌ ከህወሓት ጋር የተገባውን ቀውስ በፖለቲካ መፍታት ይቻል ነበር። ያን መፍታት ስላልቻለ ወደ ጦርነት ገባ። ፋይን ሰርቫይቭ አደረገ። ከኛም ጋር የነበረው እንደዛው ፖለቲካውን አምታተህ በቀውስ ልታልፈው ትችላለህ። ኢኮኖሚን ግን በቀውስ ልታልፈው አትችልም። ከባለቤት ጋር በተጣላ ረብሻ ዕቃ ሰባብረህ ምናምን ልታስረሳሳ ትችል ይሆናል። ሆዷ የራባትን ያንተን ልጅ ግን ዕቃ ሰባብረህ ሆዷን ልትሞላላት አትችልም። ቤዚክ ነው። አሁን ያ መጨረሻ ምን ላይ መጣ? ኢኮኖሚው መጣና አፈነ። ለዛ ነው አሁን ደቀ መዛሙርቱ ማባረር ላይ ገባው ማለት ነው። እሺ አሁን የአብይ ችግሩ ምንድነው? እኔ ሳይኮሎጂስቶች ወደፊት በደንብ አድርገው ማጥናት ያለባቸው ይመስለኛል። በተለይም ወደ ሊደርሺፕ ወደ ጠቅላላ እንዲህ አይነት ሰው የሚመጣበትን መንገድ ለመዝጋት በደንብ መጠናት ያለበት ይመስለኛል። ከአስተዳደር ጀምሮ በጠቅላላ ሂደቱ እኔ በከፍተኛ ሁኔታ የበታችነት ስሜት እንግዲህ ከምን የመነጨ እንደሆነ የበታችነት ስሜቱ ምን ላይማር ይችላል፣ ችግር የለውም። አብዛኛው የኢትዮጵያ ሕዝብ የኢትዮጵያ መሪዎችም ብዙ በትምህርት የናጠጡ አይደሉም። ሂስቶሪካሊ በተለይ ወደኋላ በምንሄድበት ጊዜ በዊዝደም ነው ብዙን ነገር ያደረጉት። አሁን የአብይ ችግሩ ምንድን ነው? የበታችነት ስሜት አለው። ጀዋር እንዳለው የበታችነቱን ለመደበቅ አላዋቂነት ይሰማዋል። አላዋቂነቱን ለመደበቅ ደግሞ በዛ ባላዋቂነቱ የበታችነት ይሰማዋል። ያንን ለመደበቅ ደግሞ እንደ ሜትድ የወሰደው ዲሴፕሽንን ነው፣ ማታለል። በፖለቲካው ስትወስደው በዲፕሎማሲውም እኮ በምትመለከትበት ጊዜ አብዛኛው ዲሴፕሽን ነው። ዛሬ ያለውን ነገ የማይደግም ለጊዜው በዛች በወቅቷ ላይ ባለች ለማታለል ይሞክራል። እንግዲህ አንዱ ትልቁ ችግር አብይ በዚህ በማታለሉ ሪዋርድስ አግኝቷል። የኢትዮጵያን ጠቅላይ ሚኒስትርነት በለውጡም ብዙ ያን ያህል የጎላ ሚና ብዙ ሳይኖረው እዛ ኦሮሚያ ውስጥ በተፈጠረ በሄደበት መንገድ የኢትዮጵያ የአንድ ትልቅ ሀገር ጠቅላይ ሚኒስትር መሆን ችሏል። ያለ ችሎታው ያለ ብቃቱ በብዙ ነገሮች ያንን ጠቅላይ ሚኒስትር መሆኑ ብቻ ሳይሆን በወቅቱ በነበረው ንግግሩ በምኑ ብዙውን ህዝብ ከጎኑ ማሰለፍ ችሎ ነበር። ይሄም ሪዋርድ ነው፣ አሉታዊ ሪዋርድ ለሱ የፈጠረለት በበጎ ወስዶ ሊማርበት ሳይሆን ከዛም አልፎ ኢንተርናሽናል ኮሚኒቲውን በዓለም አቀፍ እንግዲህ እምልህ እነዛ የኖቤል ፕራይስ የሰጡት ሰዎች ምን ያህል እንደሚያፍሩ
አላውቅም በዚህ ወቅት እስከዛ ሽልማት ደረጃ የሰላም ኖቤል ተሸላሚ የሆነ ሰው ነው እና በማታለል በማጭበርበር በትልቅ ደረጃ መድረስ ይቻላል ብሎ የሚያስብ ሰው አሁን የግድቡንም እየሞካከረ ያለው እግረ መንገዱን ለምንድን ነው እንትን ያላለው ያልከው አብይ የህዝብ ድጋፍ ሆይ ሆይ በሚባልበት ጊዜ መላው ኢትዮጵያውያን እንደ ራሱ እንዳይድ ብሌኑ የሚመለከተው ፕሮጀክት ጋር መጋፈጥ ይፈልጋል መሰለኝ ትልቁ እንትኑ ህዝቡ አለ ሙያተኞቹ እምልህ ግድቡ ራሱን በራሱ እንዲጠብቅ ሆኖ ዲዛይን የተደረገ ነው እንደው በፖለቲካ መስክ ዲዛይን የተደረገበትና ወደ ህብረተሰቡ አምሮ የገባበት መንገድ ለምክንያት የማይበቃ ነው እንትኑ ምክንያት ልትፈልግለት ግብጾች እኮ በቴክኒካል ጥንካሬው በቴክኒካል ጥራቱ ላይ ተመስርተው በዓለም አቀፍ ደረጃ ለማሳዳት ሞክረው ነበር ኑዛና የተባሉት የራሳቸው ኤክስፐርቶች የሚምጡ ተብሎ የፈረንሳይ ኤክስፐርቶች የሚመሩት እኮ ዓለም አቀፍ ፓናል ተቋቁሞ ተፈትሾ በቴክኒክ እንትኑ ከዲዛይኑ ጀምሮ የፋውንዴሽኑ አሰራሩ የተዋጣለት ነው አለ ወርልድ ክላስ ተብሎ ኮንትሪ የተባለ ፕሮጀክት ነው እና ኢትዮጵያውያን ከልክ በላይ ዲያስፖራ ሆስታይል ነበር በዛ ወቅት በኢህአዴግ ደረጃ ከኢህአዴግ ጋር ዲያስፖራ ሆስታይል ዲያስፖራ እኮ በሙሉ የደገፈው ነው አልፎ አልፎ የሚቃወሙ ሰዎች ነበሩ መሆኑን አውቃለሁ ግን አብዛኛው ሰው ገንዘብና አውጥቷል አንድ ነገር ትዝ የሚለኝ ጠቅላላ መንግስት ሰራተኛው ዝቅተኛ ገቢ ያለው ሰው በስጦታ መልክ ገንዘብ መስጠት ጀመረ ሄደና የተወሰነ ደረጃ ሲደርስ ሀብታሞቹ የተሻለ ገንዘብ ያላቸውና ባንኮቹ ደግሞ በቦንድ ገዝተው ቦንዱ ወለድ እንዲታሰብለት ተደረገ ኋላ ምንድነው የተደረገው ይህን ያህል መንግስት ሰራተኛ የወሩን የሁለት ወር ደመወዙን እየለገሰ በነፃ የሚሰጥበትና ኋላ ከግድቡም የበለጠ ተጠቃሚ የሚሆነውና የተሻለ ገቢ ያለው ወለድ የሚወስድበት ሁኔታ ስለምንፈጥር ከሆነ ኢፍትሃዊ ነው ስለዚህ ምን ይሁን ወለድ ይታሰብለት ለሰው ቦንድ ለገዛ ሁሉ የለም ምንም አልፈልግም ብሎ በስጦታ ነው ካለ መብቱ ነው ግን ፌር አይሆንም የተሻለ ገንዘብ ላለው ወለድ እያሰብክለት ቦንድ የገዛው ለመንግስት ሰራተኛና ዝቅተኛ የህብረተሰብ ክፍል ከመቀነቷ ፈጣናት ያዋጣች የሰጠችው እንደዛ መሆን የለበትም ተብሎ ለሁሉም እንዲታሰብ ተደረገ ምን ማለት ነው ይሄን ያነሳው ከእያንዳንዱ ኢትዮጵያዊ ልብ ውስጥ ሰርስሮ የገባ ፕሮጀክት አብይ አውቶማቲካሊ እዚህ ጋር ነው የሚላተም በፕሮፓጋንዳ ለማጥላላት በተሞከረባቸው በነዛ በመጀመሪያዎቹ አብይ በስልጣን መጣበት ጊዜ የህብረተሰቡ ጥያቄ ምን ነበር በየትኛው መድረክ በተከፈተበት በዛ ወቅት ህዳሴ ግድብ የደረሰ ነው ጥያቄ አብይ ከፍተኛ በድምቀት በሚወደስበት ጊዜ እንኳን ስለ ህዳሴ የተወሰነ የቴክኒካል ችግር ገጥሟል ተብሎ በዘገየበት ጊዜ በየመድረኮቹ ስሩአውት ኢትዮጵያ የህዳሴ ግድብ ግንባታ ከምን ደረሰ የሚል ጥያቄ ነበር እና አንድ ትምህርትም የሚሰጠን ህዝብ ባለቤት ከሆነ የሱ ካደረገው ብዙውን ነገር ልጓም ሆኖ ማሻሻልና ከጥቃትም ሊከላከለው የሚችልበት ሁኔታ የሚሰሩት ሙያተኞች እዛ በረሃ ላይ እዛም ቃጠሎ ላይ ሆነው የሚሰሩት ባለሙያዎቹ መሐንዲስንም ሌላ አገልግሎት የሚሰጡ ሹፌሮቹን ኦፕሬተሮቹን ወስደህ በዚህ በዲፕሎማሲው የሚታገሉ ማለት ኢትዮጵያን ተሰልፈው ነው ያሉት እና ብዙ አይን ያረፈበት ፕሮጀክት ስለነበረ አሁን እንደዚህ እንደ አዋሽ ኮምቦልቻ ወልዲያ አይነቱ መቀሌ የሚሄደው የባቡር እንትን በጣም ሲግኒፊካንት ሆነ ፕሮጀክት ነው በብር መጠን ከወሰድከው ከህዳሴ ግድብ አይተናነስም እንትን ቀጣ አድርጎ አቁሞታል ብዙ የጮኸ የለም ያው ዝም ብሎ ቆሞ ቀርቷል እንደውም ሊያልቅ የተቃረበ ፕሮጀክት የህዳሴ ግድብ ግን የዳነው የኢትዮጵያውያን አይን እዛው ላይ በእያንዳንዱ ኢትዮጵያዊ አእምሮ ውስጥ እንዲተከል ተደርጎ ፕሮጀክቱ ሲጀመር ጀምሮ እንደዛ ስለተደረገ ነው በዚህ አይነት መንገድ ያንን ጨርሶ ደግሞ ህዛዝና ለማግኘት አብይ መሞከሩ ብዙ ችግር ነው በየንተናለ ያሳፈረኝ ነገር ምንድነው እኔ ያሳፈረኝ እንትኑ እምልህ አሁን ያቺ ቃለ ምልልስ ለኔ በደንብ ሪከርድ ተደርጎ እንትን ብሎ የኢትዮጵያ የትምህርት ተቋማት ወደፊት ክህደትን
ክህደትን እንደዚህ አይደረግም ብለህ ለማስተማር ጥሩ ሞዴል የሚሆን ይመስለኛል። እነሱ አሁን ሊገለብጡት የሞከሩትን እንትን ለወደፊት ለጄኔሬሽን ማስተማሪያ ነውራችንን የምናስተምርበት ዶክመንቱ ነው የሚያገለግል ይመስለኛል ዶክመንታሪው። አመሰግናለሁ።